ዋረድ ወደ እነሱ ተርጉመው እርሱ ስለኛ ከተዋረደ እኛ ስለሱ ማንዋረድበት ምክንያት ምን አለ ብለው በስጋ የተዋረዱ ብዙ ናቸው። ሰማዕታትም በብዙ መከራና በብዙ ውርደት ያሳለፉት ህይወታቸውን የእርሱን መዋረድ ትምህርት አድርገው ነው ማለት ነው። በስጋ ተዋርዷል መጥቶ ማለት ነው። ይሄ ትምህርት ነበረ። ይሄም ብቻ አይደለም፣ ጥቂት በጥቂት ማደጉም ትምህርት ነበረው። ጥቂት በጥቂት ማደጉ እኛ በመንፈሳዊ ህይወት ጥቂት በጥቂት ማደግ እንዳለብን የሚያስተምረን ትምህርት ነበር። እርሱ በስጋ ጥቂት በጥቂት አደገ፣ እኛ ደግሞ በመንፈሳዊ ህይወት ጥቂት በጥቂት እንደምናድግ የሚያሳይ ነው። አንድ ሰው ተወልዶ በስጋ ጥቂት በጥቂት ሲያድግ እንደማያውቀው ራሱ በመንፈሳዊ ህይወትም ጥቂት በጥቂት እያደገ ሲሄድ እስኪ በቃ ድረስ በቅቻለሁ ብሎ አይተው አሁንም ያድጋል እንዲህ ያለ እስከ ከዊነ እሳት ድረስ ይደርሳል፣ እስከ ነጽሮተ ስሉስ ቅዱስ ድረስ ይደርሳል ማለት ነው። ግን ጥቂት በጥቂት ነው የሚያድገው። አንድ መንፈሳዊ ሰው ቶሎ ልደግ ብሎ ወደ ላይ መዝለል አይቻልም። ጥቂት በጥቂት ነው። ጾሙም በጥቂቱ ይጀምራል፣ ከዛ ያበዛ ይሄድ እየጠነከረ ይሄዳል። ጸሎቱም እንደዛ፣ ትህትናውም እንደዛ፣ ትዕግስቱም እንደዛ፣ አርምሞ ዝምታውም እንደዛ ነው። ዝም ብሎ ወዲያው ትዕግስት አለኝ ብሎ ዝም ብሎ ወዲያው ከላይ ቢጀምር እየቆየ እየተወ ነው የሚመጣው። ተሎ ከላይ ትህትና ልጀምር ቢል እየቆየ እየተወ ይመጣል። ይህ እንዳይሆን ጥቂት በጥቂት ማደግ እንዳለብን የሚያሳይ ትምህርት ነበረ። በዚህ ዓለም የተመላለስበት ህይወት ሁሉ ማለት ነው ለኛ ነው። እንደዚሁ መጠመቁም እንድንጠመቅ ነው። በገዳመ ቆሮንቶስ መጾሙም እንድንጾም ነው። አሰልጣኝ ስለነበረ ማለት ነው። አስተማሪ ስለነበረ ማለት ነው። እሱ ያደረገውን ሁሉ እንድናደርግ መሪ ሆኖ እየመራን ነበር። መሪ ሆኖ ፊት ለፊት ማለት ነው። እኛ ደግሞ እንከተላለን ማለት ነው። ያን እንድንከተል ነው። በመጠመቁ እንጠመቃለን። እሱ እኮ በጥምቀቱ የሚያገኘው ክብር የለውም። በጥምቀቱ የሚያገኘው ጸጋ የለውም። በጥምቀቱ የሚያገኘው ጽድቅ የለውም። ምክንያቱም እከብራይ ክቡር ነው፣ እጸድቃይ የባህሪይ አምላክ ነው፣ መንግስተ ሰማያት ወርሳይ የመንግስት ሰማይ ባለቤት ነው። መንግስተ ሰማያትን የፈጠረ እርሱ ነው፣ እኛንም የሚያወርስ እርሱ ነው። ለምን ተጠመቀ ታዲያ? ለምን ጾመ ታዲያ? ለኛ ያስተምረን ዘንድ ነው ማለት ነው። ስለዚህ ሁሉም ክርስቲያን በክርስቶስ አምናለሁ የሚል ሁሉ የክርስቶስን ጾም ነው የሚጾመው ማለት ነው። ክርስቶስ ያስተማረኝ ለኔ ነው ብሎ ነው የሚጾመው። አንድ መምህር ሃ ሁ እያለ ህፃናትን ያስተምራል። እርሱ ግን ቀድሞ ሃሁን እኮ በደንብ ያጠና ሰው ነው። ግን እንደ ህፃናት ቆጣሪ ይሆናል ፊደል ማለት ነው። ለማን ሲል? ለህፃናቱ ሲል ማለት ነው። ክርስቶስም እንደዛ ነው። እንደ ፊደል ቆጠራ ነው ህይወትን ያስተማራል። እንደ ፊደል ቆጠራ ለእርሱ የማይገባውን ሁሉ ለእኛ ሲል እያደረገ መጣ ማለት ነው። ከዚያም በኋላ እንደዚሁ ትህትናንም ያስተማረን እኛ እንድንፈጽመው ነው። ደቀ መዛሙርቱን እግር እስከ ማጠብ ደርሶ ዝቅ ብሎ ማጠቡ ለኛ ምን እንዲሆን ነበር? ትምህርት እንዲሆን ነበር ማለት ነው። እንዲህ እያደረገ ከዚያ በኋላ በአይሁድ መካከል ተገኝቶ አይሁድ እስኪይዙ ድረስ መያዝ ብቻ አይደለም፣ እስኪገርፉት ድረስ መግረፍ ብቻ አይደለም፣ ምራቃቸውን እስኪተፉበት ድረስ ይህ ብቻ አይደለም ስጋው አልቆ አጥንቱ እስኪታይ ድረስ የተገረፈበት ምስጢር ሁሉ ስለኛ ትዕግስት፣ እኛ እንድንታገስ ትዕግስትን ማሳየት ነበረ። ይህንን ነው ሊቁ ዮሐንስ አፈወርቅም ኦ ትዕግስት ዘመጠነዝ ትዕግስት ብሎ የገለጸው። ይህን ያህል ትዕግስት ምን ያህል ትዕግስት ነው? ይህን ያህል ዝምታ ምን ያህል ዝምታ ነው? ያደንቃል። ኦ አርመሞት ዘመጠነዝ አርመሞት፣ አቤት ዝምታ! ይህን ያህል ዝምታ ምን ያህል ዝምታ ነው? ራሱን ሸፍነው በኩርኩም እየመቱ እየደበደቡ ማን ነው አሁን የመታ? እስኪ ትንቢት ተናገር ይሉት ነበር። እርሱ ግን የባህሪይ አምላክ ነው። መላእክት ይፈራሉ፣ ይንቀጠቀጣሉ፣ ይርዳሉ፣ ይወድቃሉ፣ ይሰግዳሉ። ጽን ኃይል ላንተ ይገባል፣ ምስጋና ላንተ ይገባል ይላሉ። አይሁድ ደግሞ አንተ እውነት ንጉሥ ነህ ይሉታል። ለዚህ ነው እንግዲህ ጲላጦስ ይስያሉ ገብ ይዘብጦ ሱራፌል ወኪሩቤል ይሪዱ ቅድሜሁ አሉ ሊቁ። እንግዲህ ሱራፌልና ኪሩቤል በፊቱ ይንቀጠቀጣሉ። ጲላጦስ አቁሞ አንተ ንጉሥ ነህ እያለ ይጠይቀዋል። የጲላጦስ ባሪያው ደግሞ በጥፊ ይመታል። እንዲህ ያለ ነው የገለጸው። ወበላይሉ ይነግሩ ስብሐቲሁ ወበታይቱ ይዘነግጉዎ። በታችኛው ዓለም ያሽሟጥጡታል፣ በላይኛው ዓለም ደግሞ ጌትነቱን ይናገራሉ ብሎ የገለጸው ማለት ነው። ይህ ሁሉ ለማን ማስተማር ነበር? ለእኛ ማስተማር። የሚሰድባችሁ ሰው ብታገኙ፣ የሚመታችሁ ሰው ብታገኙ፣ የሚያላግጣችሁ ሰው ብታገኙ፣ የሚያሾፋችሁ ሰው ብታገኙ የእርሱን ስድብ እንደ ስድብ አትቁጠሩ፣ እንደ ምስጋና ቁጠሩ። የእርሱን ማዋረድ እንደ መዋረድ አትቁጠሩ። ሲያዋረዳችሁ እንደ ተዋረዳችሁ አትቁጠሩ። ለምን? እኔ ትምህርት ሁኜላችኋለሁ። ምን ሆኖ ትምህርት ሆነ? የባህሪይ አምላክ ሲሆን ሲቻለው የሚቻለው ሁሉ ሳያደርግ መቅረት። ይሄ ትምህርት ነበረ ማለት ነው።
አሁን እኛ ግን ትዕግስት የምንለው ምኑን ነው? ሳንችለው ቀርተን ዝም ብለን አልችል ብለን ስንተው ትዕግስት እንላለን። በቃ እኔ ታግሻለሁ። ማይችሉ ነው ግን የታገሰው አንድ ሰው ታገሰ የሚባለው። ክርስቶስ ግን እንደዛ አይደለም። እንዘ ይክል ከሊአ ኢከልአ ቅዱስ ያሬድ መከልከል ሲቻለው ሳይከለክለው ቀረ ነው የሚለው። መከልከል እየቻለው ማለት ነው አይደለም። በራሱ ኃይል ይቅርና አንዱን መልአክ ማዘዝ ይችል ነበር። ተውት፣ በአምላካዊ ኃይል፣ በመለኮታዊ ኃይል፣ በእግዚአብሔራዊ ኃይል አይደለም፣ በመልአክ ኃይል እንኳን ማጥፋት ይችላል አንዱን መልአክ። ለዚህ ነበር ቅዱስ ገብርኤል ሰይፉን መዞ መጥቶ የነበረው። ነገር ግን ወሰው በከልአቶ ምሕረቱ ለአብ ወትዕግስቱ ለወልድ ወሂሩቱ ለመንፈስ ቅዱስ። ገብርኤል ሰይፉን መዞ ሲመጣ አለ የአብ ምሕረቱ የወልድ ትዕግስቱ የመንፈስ ቅዱስ ቸርነቱ በከለከለ ጊዜ ወዘበጦ ለመንጦ ላይ ቤተ ምኩራብ ነው የሚለው። በዚያ ሰይፍ አይሁድን ትቶ መገረጃውን ሰነጠቀ ይላል። አሁን በቤተ ክርስቲያናችን መገረጃ የተሰነጠቀ ነው። ለዚያ ምሳሌ ይሆን ዘንድ ነው የተቀመጠው ማለት ነው። እና በዚህ ነው ሂደቱ የነበረው። ይህ ሁሉ ትምህርት ነበር። የኔን ትዕግስት አይታችሁ ካልተማራችሁ ከማን ልትማሩ ነው የሚል ነው። በእርሱ የሚያምኑት ሁሉ የእርሱን ትዕግስት እንዲይዙ፣ በእርሱ የሚያምኑት ሁሉ የእርሱን ዝምታ እንዲይዙ፣ በእርሱ የሚያምኑት ሁሉ የእርሱን ፍቅር እንዲይዙ። ኦ ፍቅር ዘመጠነ ዘአፍቅሮ ተሰ። ይህን ያህል ፍቅር፣ ይህን ያህል ሰውን መውደድ ምን ያህል ፍቅር ነው ይላል ዮሐንስ አፈወርቅ። አያችሁ እኛ ፍቅር ብለን የምንተረጉመውና ክርስቶስ ፍቅር ብሎ ወደዛ የመጣበት ምስጢር የተለያየ። ሰው ፍቅር የሚለው እስካገኘ ድረስ አብሮ እስከበላ ድረስ ወይም ያ ምክንያት ያለው ይሆናል። ምክንያት ያለው ይሆናል። የምንወደው በምክንያት ይሆናል። በምክንያት የተዋደዱ ሰዎች በምክንያት ይጣላሉ፣ ይለያያሉ። በሆነ ነገር የተገናኙ ሰዎች፣ የተዋደዱ ሰዎች በሆነ ነገር ይለያያሉ። የክርስቶስ ግን እንደዛ አይደለም። በሆነ ነገር ተገናኙ፣ በሆነ ነገር ይለያያል አይደለም። የወደደን ወዳጆቹ ስንሆን ነው ወይስ ጠላቶቹ ስንሆን? ንገሩኝ እስኪ። ምኖቹ ስንሆን? ጠላቶቹ ስንሆን ነው የወደደን። የሚገርመውም ይሄ ነው። አብ የባህሪ አባቱ ነው ለማን? ለወልድ። አብ የባህሪ አባቱ ሲሆን የባህሪ ልጁን አሳልፎ የሰጠው ለጠላቶቹ ነው ወይስ ለወዳጆቹ? ንገሩኝ እስኪ። ለጠላቶቹ። የሚደንቀው ይሄ ነው። አንድ ሰው አይደለም ለጠላቱ ለወዳጁ ልጁን አሳልፎ ይሰጣል? ሊያደርግ ይችላል? አይችልም። እግዚአብሔር አብ የባህሪ ልጁን ተቀዳሚ ተከታይ የሌለውን ለኛ አሳልፎ የሰጠው ጠላቶቹ ስለሆነ ወሶበ እንዘ ጸሩ ንሕነ በሞተ ወልዱ ተሳሃለነ። ወደ ሮሜ መልእክት ቅዱስ ጳውሎስ ምዕራፍ 5 በሮሜ መልእክቱ ላይ ይሄንን ነው የነገረን። ጠላቶቹ ስንሆን በልጁ ሞት ይቅራልና፣ በልጁ ሞት አስቡት። ስለዚህ አብ ለጠላቶቹ ነው ልጁን አሳልፎ የሰጠ። ወልድ ደግሞ ለጠላቶቹ ነው ራሱን አሳልፎ የሰጠ። እኛ ጠላቶቹ ስንሆን ነው በራሱ ሞት ይቅር ያለ፣ ራሱን አሳልፎ የሰጠ ማለት ነው። እንዲህ ራሱን አሳልፎ ሰጥቶ እስከ መስቀል ድረስ ደረሰ ማለት ነው። እስከ መሞትም ደረሰ። በመስቀል ላይ ተሰቅሎ እያለ ነው እንግዲህ ነፍሱን ከስጋው የለየው። የመጣው ሊሞት ነበርና። የእግዚአብሔር ቤተሰቦች እግዚአብሔርን ጠርተን ጀምረን የክርስቶስን መነሳትንና መሞቱን እየተማማርን ስለ መሞቱና ስለ መነሳቱ እየሰማን እየተማማርን ቆይተናል። ርዕሱ ሰፊ እንደመሆኑ መጠን በሌላ ሳምንት በሌላ ቀን እስከምንገናኝ ድረስ ሰላም እግዚአብሔር አይለየን፣ አይለያችሁ።